ሰሞኑን እንግዲህ ኢትዮጵያ አንዲት እህታችን ስትሄድ ከ10,000 ብር በላይ ዶላር በእጄ ይዣለውና እባክሽ ግማሹን አሳልፊልኝ ብላ እንግዲህ እኔ በጣም ነው 3 4 ወይም 2 3 በሚለው ያዙልኝና አይነት በአይምሮዬ ተመላለሰብኝ። ማለቴ 3 አይነት ነገሮች ለምን መሰራችሁ? አንደኛ ይች ልጅ እውነት እዛ ፖስታ ውስጥ ገንዘቡ አለ ወይ? ሁለተኛ እውነት ጠፋብኝ ያለችው ልጅ የእውነት ጠፍቶባት ነው ወይ? ሶስተኛ ደግሞ አንዳንድ ሰዎች ብዙ ጊዜ የውሸት እቃ ውሰዱልኝ እያሉ ባዶ ማለቴ ትዝ ይላችሁ ከሆነ ቻይና ውስጥ የታሰረችው እህታችን ሰው እቃ ውሰጂልኝ ብሏት ነው። እዛ ውስጥ ግን ምን እንዳለ አይታወቅም። እና ይሄ ፖስታ እዛ ውስጥ ገንዘቡ አለ ወይስ የለም የሚለው አሳስቦኛል። ለማንኛውም እኔም ከዚህ በፊት ገንዘብ ሳልቆጥር ወስጄ አውቃለሁ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ ደግሞ እስኪ በአንድ ሀሳብ መጥቻለሁ። ይህን ሀሳብ ሁላችሁም እውነት ለመናገር ይሄ ቪዲዮ እኔ ብቻ ሳልሆን ብዙ ልጆች ቲክቶክ ላይ ታውቃላችሁ፣ አንዲት እህታችን በገንዘብ ምክንያት ተወሰደብኝ ብላ መታለች እና ባጭሩ እኔ ስለሷ ላወራ ሳይሆን ከውጭ ሀገር ወደ ኢትዮጵያ ስትሄዱ ብዙዎቻችን ብዙ እቃ ይዘን እንሄዳለን እና እዛ ሰረዛ እቃ ብዙዎቻችሁ ብዙ ልጆች ይዘን እንሄዳለን። ሻይም እየያዘንም በየዋህነትም ምናምን በጣም ማለት እኔም አሳልፊው ሰረ ነበር። እኔም ገጥሞ ሰረ የሚያውቅ እስኪ ላጫውታችሁ ማለቴ። ግን ከዚህ ቪዲዮ ብዙዎቻችሁ ራሳችሁም ቆም ብላችሁ እንድታስቡ ያደርጋችኋል። ይሄ የኔ ቪዲዮም ማለት እኔ ሀሳቡ በጣም ገርሞኝ እና ከኔም ጋር ሰረ የሚገናኝ እኔም እኮ እንደዚህ አድርጌ ነበር ብዬ ሰረ ነበረ። ቆም ብሎ መቼም ማንኛውም ሰው ልታስቡ ትችላላችሁ። እንግዲህ አንድ እህታችን ቲክቶክ ላይ ሁለቱም ቲክቶከር ናቸው፣ ግን ኢትዮጵያ ሲሄዱ ኳታር ላይ ነው ምናምን አየር ማረፊያ ሪፖርት ውስጥ ተገናኙ። አይተዋወቁም፣ ግን ቲክቶክ አንደኛዋ ቲክቶክ ባሏም ቲክቶከር ነው፣ ታዋቂ ነው ማለቴ የሆነ ቀርድ ምናምን ይቀልዳል። እሷ ሚስቲቱ ደግሞ አብራ ከባልየው ጋር ትመጣለች። በዛ ምክንያት አቅሻለሁ ምናምን በረው ተግባብተው ፎቶ ተነሱ እና ገንዘቡ ሰጅልኝ አለቻት። ከዛም ያንን ገንዘብ ወሰደች። ታውቁታላችሁ ማለቴ ብዙዎቻችሁ ሰምታችሁታል። ግን እኔ ጥያቄ የፈጠረብኝ እውነት ከዛ ፖስታ ውስጥ ገንዘቡ አለ ወይ? ሁለተኛ ደግሞ አንዳንድ ሰዎች እንዴት ነው እኔ አሁን ለምሳሌ እህታችን ታማሚ ነች። እውነት ለመናገር ያመኛል ብላለች፣ ታስታውቃለች እንዳመማትና የኔ እናት እግዚአብሔር ይማራትና ይች ልጅ ምን አይነት እምነት ነው እዛ ፖስታ ውስጥ ገንዘብ 5,000 ዶላር አለው ሰጅልኝ ብላ ለእሷ አምና የሰጠቻት? በእርግጥ ፎቶም ተነስተዋል። ግን ፎቶ የተነሳችበት ምክንያት እኔ ስለምትወዳት ወይም ደግሞ ታዋቂ ስለሆነች አይደለም። ብዙም አትታወቅም በነገራችን ላይ። ግን ያው ምናልባት ያንን ፎቶ አለጥፌ ቪዲዮ ሰርቼ ገንዘብ በቃ ብዙ ማለት እኔ ብዙ ነገር ተሰምቶኛል እና ያንን ነገር መናገር አልፈልግም። ግን ያው መቼም ፎቶ አይዶንት ኖ ፎቶ ተነስተዋል አብረው እና ፈጣሪ አሁን እዚህ ጋር መጥፎውን ነገር ውሸቷን ነው ላችሁ ሳይሆን ይችኛውም ደግሞ እህታችን ገንዘቡ ጠፋብኝ ያለችው እህታችን ደግሞ ገንዘቡ ጠፋብኝ ያለችው እህታችንም አልተዋጠልኝ። ለምሳሌ ከወንድሜ ጋር ከ3 ሰው ጋር ነው በቃ ከእሷ 2/3 ናት። ኢትዮጵያ በነገራችን ላይ ብቻችሁን ስትሆኑ ሌባ የሚያጠቃችሁ። ካጠገባችሁ ሰው ካለ ማንም አይነካችሁም። ለምሳሌ እገታ ካልሆነ በስተቀር እኔ ብቻችሁን ስትሄዱ የሆነ ቦታ ብቻችሁን ስትሄዱ በነገራችን ላይ ሰው ያውቃል ከውጭ እንደሄዳችሁ። ግን ካጠገባችሁ ሰው ካለ ማንም አይነካችሁም፣ ማንም ማለት ነው። እና አንደኛ ካጠገባ 2 ሰው ነበር። ከዛ ቦርሳዋን ካጠገባ ሰዎች ነበሩ። እንግዲህ ቦርሳዋን ስትረሳ እቃ ስትረሳ ከታክሲ ውስጥ እንዴት እነሱ ዝም አሏት? እንዴት እነሱ አላስተዋሩም? እንዴት ይች ልጅ የሰው ገንዘብ በቦርሳዋ ይዛ ከመኪና ስትወርድ እንዴት ከመኪና ስትወርድ ዝም አሏት? ይሄ ለእናንተ ማለት አብረዋት ያሉ ሰዎች እንዴት ቦርሳዋን ረስታ ከታክሲ ስትወርድ እንዴት ዝም አሏት? ማለት አንዳንድ ጊዜ ከታክሲ ስትወርድ እንዴት እነሱ ዝም አሏት? ማለቴ
ቦርሳ ይዛለች፣ የሰው ብር ይዛለች። እነሱ አብረው ሲሄዱ ለምን ማለት የሆነ ውስፍስፍ ያለ ነው። ይችኛዋም እንዴት ድንገት አየር ማረፊያ ያገኘቻትን ልጅ ብር አሳልፊልኝ ብላ ብሩን ሰጠቻት። አብረው ፎቶ ተነሱ። አድናቂሽ ነኝ አለቻት ምናምን ነገር። በዚህ አጋጣሚ አንዳንድ ጊዜ እኔ በቃ ግራ ነው የገባኝ እውነት ለመናገር ማለት በማን እንደምትፈርዱ ማለት ነው። ግን በዚህ አጋጣሚ እኔ ልንገራችሁ፣ እኔ እዚህ ሀገር እንደመጣሁኝ በይሁት እያለው እኔ ሳውዲ እያለው የማንንም እቃ አልወሰድኩኝም። በይሁት እያለውም ኢትዮጵያ እቃ አልወስድም ነበረ ማለት የጓደኛ ምናምን ውሰጃ አይሉኝም። እዚህ ያለሁበት ሀገር ግን ስመጣ ከአንድ ሁለት ጊዜ የሰው እቃ ወስጃለሁ፣ ብርም ወስጃለሁኝ ማለት ነው። እና የሚገርማችሁ ነገር ስለ ፖስታ ሲነሳ እኔ በመጀመሪያ ጊዜ ፖስታ በፖስታ ተደርጎ ገንዘብ ሰጥቶኛል ምናምን እና ግን ያ ገንዘብ እላዩ ላይ ይሄን ያህል ብር አለው ነው እንጂ የሚለው ውስጡ ገንዘብ ይኖረው ምንም ይኖረው የማውቀው ነገር የለም። እና ያንን ፖስታ የወሰድኩላቸው ሰዎች ኢትዮጵያ ስደርስ ተቀባዮቹ ፖስታውን ከፍተው ቆጠሩት እና በሰዓቱ እኔ እኮ አልቆጠርኩትም ምናምን ማለት እኔ አልቆጠርኩትም ያንን ፖስታን ሲሰጡኝ ግን ከዛ እኔ እቃ ስወስድ ከዛ አየር ማረፊያ ሪፖርት መጥተው ነው የሚወስዱትና ተቀባዮቹ ከዛ እዛ ላይ ቆሞ አራት ተፈተው እዚህ ሰው ማለት የሆነ ሰው ተሰብስቦ እዛ ፊት ለፊት ሰው ልጅ ብሩን ተቀብሎ ሲቆጥር ከውጭ እንደምታስታውቃል እሱ የሆነ ነገር እንዳይሆንና ግባና መኪና ውስጥ ቁጠረው እንዳትቆጥረው ከዚህ ምናምን አልኩት ማለት ነው። አይ በቆጥረው ይሻላል ምናምን ብሎ ቆጠረ ማለት ነው። እና ራሴ ቆም ብዬ አሰብኩኝ። እግዚአብሔር ምስክር ራሴ ቆም ብዬ አሰብኩኝ። እንዴ ከላይ እኮ ይች ልጅ የጣፈችው ገንዘብ ይሄን ያህል ነው። ውስጡን ከፍቻ አላየሁትም እንዳትከፍቹ ብላኛለች ፖስታውን። ግን በቃ የሆነ ታውቃላችሁ እኔ አሁን በመልካምነት ነው የወሰድኩት። ቆጥሬ የሚወሰድኩት አለ፣ ሳልቆጥር የሚወሰድኩት አለ። ግን ያ ምንድነው ለእኔ ትምህርት ነው። ከዛ በሁለተኛው ምናምን ብር መውሰድ አቆምኩ ማለት ነው። ከዛ ውጭ ግን ይሄ ብር ውሰጂ እንደዚህ ውሰጂ ምናምን ስትባሉ አለመውሰድ፣ ከወሰዳችሁም ደግሞ መቁጠር። አንዳንድ ልጆች አያምኑም ማለት ራሳችሁን አንዳንድ ጊዜ አደጋ ውስጥ ጥራላችሁ። እኔ አሁን ይሄ ፖስታ ማለት እኔ ያኔ የራሱ ልጁ ሲቆጥር ግራ ገብቶኛል። እኔ እኮ አልቆጠርኩትም እሱ ቆጠረው ቢጎር ማለት አይዶን ነው። እኔ ሲጀመር የሰው የሆነ ነገር ማለት እኔ በአካውንቴ ውስጥ ብር ገብቶ የምመልስ ልጅ ነኝ። እንኳን የሰው ብር ልነካ እኔ በራቤ የጣልኳት ናት። ግን ማለት ጥሬ ግሬ የማገኛት ገንዘብ ናትን ለእኔ የምትጣፍጠኝ በነገራችን ላይ። እና ግን ብዙ ጊዜ አንዳንድ ሰዎች ሻንጣ እቃ ውሰጂልኝ ብለው ከዛ በኋላ እቃ ሲሰጥ በሻንጣ ውስጥ የተባለው እቃ ሌላ ሻንጣ ውስጥ የሚገኘው ሌላ። ግን በኋላ ያችው በመልካምነት ብላ የወሰደችው ልጅ እዳ ውስጥ ነው የምትገባው። አሁን ለምሳሌ እነዚህ ልጆች ይችኛዋ ኦኬ ፖስታ ውስጥ ብሩ ኑሮ ይችኛዋ ወሰደች፣ እሺ እውነት ጠፋባት። ግን ማለት ያላሰበችው ወጭ ነው። ገባችሁ? የዛችኛዋ ብር እንዳለ ሆኖ ይችኛው የእውነት ብሩ እዛ ፖስታ ውስጥ ብሩ ኑሮ ያ ብር ጠፍቶ ምናምን ቢሆን ከሆነ አስቡት። ማለት ያለ አግባብ ማለት የሌላትን በተለይ ደግሞ ስራ ስደት ላይ እኔ በነገራችን ላይ የአውሮፓ ሀገርም ኑሮ አረብ ሀገርም ኑሮ ማንኛውም ሀገር ኑሮ ማርያምን ህይወት በጣም ከባድ ነው። በተለይ ልጆች ያሉበት ልጆች ካሉ ምናምን እና ለምን አሜሪካ አይሆንም? ህይወት ይከብዳል። ካሰራችሁ ገንዘብ ማግኘት አትችሉም። እና ይች ልጅ እንግዲህ የእውነት በመልካምነት ብሩን ወስዳ እንግዲህ እሷ ሳታውቀው አይዶን ነው እንግዲህ እኔ እውነት ብሩ እሺ እዛ ውስጥ ቢሆን እንዴት ቤተሰቦቿ ካጠገቧ ሆኖ ቦርሳ የእጅ ቦርሳ ይዛ ስትወጣ ይዛ ወጥታ ታክሲ ውስጥ እንዴት ጥራው ትወጣለች? እንዴት በቃ የሆነ ውዝግብ ያለ ነው። ግን እዚህ አጋጣሚ እኔ የምነግራችሁ ነገር ማለት ነው አንዳንድ ጊዜ እናንተ ያለ እኔ የሆነች ልጅ እቃ ውሰጂልኝ ብላኝ ያ እቃ ቢጠፋብኝ እኔ ተጠያቂ፣ እንደገና ሌላ ወጪ አስባችሁታል። ስለዚህ ሁላችንም ወደ ኢትዮጵያ ስንሄድ ማሰብ ያለብን ነገር የሰዎችን እቃ ስንይዝ ከፍተን ቆጥረን አይተን መሆን አለበት። ከዛ ውጭ ግን ማለት በአሁን ዘመን ግን የማንንም እቃ እንድትይዙን አልመክርም። ማለት በተለይ ከስደት ወደዚህ ስትሄዱ፣ ለምሳሌ ከስደት ወደ ኢትዮጵያ ስትሄዱ ማለት ነው። ከኢትዮጵያ ወደዚህ ወረድ ሊመጣ የሚችለው ሽሮ፣ በርበሬ፣ ቡና ነው። ከዛ ውጭ ምንም ነገር ያም ቢጠፋ ችግር የለውም። እኔ
ከኢትዮጵያ ስመጣም እንደዚሁ እቃ በዝቶብኝ ጥዬ መጥቻለሁ የሰውና በዛ ራሱ ብዙ ነገር በጣም ጭንቅላቴ በጣም ማለት የሰዎችን ልክ የሰዎችን ግምት የሰዎችን አስተሳሰብ የተረዳሁበት ነው። ብዙ ጊዜ ከኢትዮጵያም ስትመጡ ወደዚህ እቃ በዝቶብኝ ሳላመጣ ቀረሁ ይቅርታ ብትሏቸው ይቅርታን የማያውቁ የራሳቸውን ስሜት ብቻ የሚከተሉ ብዙ ሰዎች አሉ፣ ምንም አይነት የማይረዱና በዚህ አጋጣሚ እንደ ኢትዮጵያ ስትሄዱም ስትመጡም ሆነ የሰው ነገር ይዛችሁ ባትመጡ ቀለል ያለ ነገር ካልሆነ በስተቀር ስትሄዱ ግን ምንም አይነት ነገር ምክንያቱም ገንዘብ ቢጠፋባችሁ ያ ገንዘብ ቢሰረቅ ያ ገንዘብ ቢወሰድባችሁ እናንተ ናችሁ ተጠያቂ። ስለዚህ ከተጠያቂነት እንድትድኑ ምክንያቱም እቃ ይጠፋል። ኢትዮጵያ ስትሄዱ ይጠፋል። በነገራችን ላይ እኔ በአሁኑ ኢትዮጵያ ሲሄድ እቃ ጠፍቶኛል። በጣም 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 ኢትዮጵያ ከሄድኩ በኋላ ወደ ቤተሰቦቼ ጋር ሲሄድ በጣም ነበር የደበረኝ። ለአባቴ ብዬ የገዛሁት ስጦታ ጠፋብኝ። ኢትዮጵያ እንደወሰድኩት አውቃለሁ፣ ግን ጠፋብኝ። የት እንደጠፋ ማን እንደወሰደው ያው ልቦና ያውቀዋል፣ ግን እቃ ጠፋብኝ ማለት ነው። አውቃለሁ የት እንደጠፋ ምናምን ነገር፣ ግን በጣም ተናደድኩኝ። ቤተሰቦቼ ጋር ልሄድ አስታውሳለሁ። ከአዲስ አበባ ወግደያ ሄድኩኝና ከዛ ከወግደያ ደግሞ ትንሽ ቆይ ከዛ ለእህቶቼ ስጦታቸውን ሰጥቼ ምናምን ጨርሻለሁ። በማግስቱ በቃ እዛ ሻንጣ ውስጥ የአባቴ ስጦታን አላየሁትም እና በጣም እንትና በቃ የሆነ ታውቃላችሁ ተሰማኝ ማለት ነው። ከዛ ኢትዮጵያ እንደሄድኩኝ እንዳልኳችሁ ስጦታ ምናምን ሲዤ ሲሄድ አሽጌ ስማቸውን ጥፌ ምናምን ነው ደስ ይለኛል። አሽጌ ስማቸውን ጥፌ ይሄ ከሬ ነው ብዬ አስቤ መጽሐፍ አጥፌ መስጠት በጣም ነው ደስ የሚለኝ በዚህ አጋጣሚና ከዛ በማግስቱ ልክ እንደዛ ለእህቶቼ ምናምን ሰጥቼ ከዛ ገጠር ደግሞ ላሉ ቤተሰቦቼ ለመሄድ ያው ቀን ቆርጫለሁ። ግን ለ3 ቀን ከእህቶቼ ጋር ልቆይ ብዬ በማግስቱ ጠዋት ትዝ አለኝ። ከዛ እህቴን ጠራኋትና እህቴ አልኳት፣ አቤት ትናንትና ስጦታ ተሰጣችሁ፣ ከዛ ስጦታ ውስጥ የአባቴን ስጦታ አላገኘሁትም። ምክንያቱም የአባቴን ስጦታ እኔ በነገራችን ቪዲዮ ራሱ ሰርቻለሁ፣ ዩቲዩብ ላይ ያለ ቪዲዮ እና አሽጌ አባቴ፣ እናቴ፣ ወንድሜ እያንዳንዱ ስማቸውን ጥፌ ነው የወሰድኩትና የለም ተፈለገ። ከዛ ረስተሹ ነው አለችኝ። ምን አለችኝ። ከዛ ነው አልኩኝ። ምክንያቱም በጣም ስጠብቀው የነበረ ቆንጆ ስጦታ ነበር ለአባቴ የገዛሁለት ማለት ነው። ስጦታው ደግሞ የእጅ ሰዓት ነበረ። ከዛ ያ የእጅ ሰዓት በስጦታ ማሸጊያ ነበር ያሸኩት። ከዛ በጣም ነበር በነገራችን ላይ ከአሜሪካ ነበር ኦርደር ያደረኩት። ማለቴ አለቃዬ ኦርደር አድርጋልኝ በጣም ማርክ የሆነ ቆንጆ ሰዓት ነው የገዛሁት በዚህ 100 ዩሮ ማለት ነው። ግን በነገራችን ላይ ብሩ ሳይሆን በቃ ለአባቴ ነግሬዋለሁ፣ እየጠበቀኝ ነው ምናምን ነገር በጣም በቃ ምን ልበላችሁ። ከዛ ብንፈልገው አጣነው። ከዛ በኋላ ቁጭ ብዬ ሳስበው እንዴት እንደጠፋ እንዴት እንደሄደ ምናምን ሳስበው በጣም አለቀስኩኝ ማለት ነው። በቃ ለማለት ግራ ገባኝ ማለት ነው። እንዴት እዛ ድረስ አምጥቼ እንዴት በቃ በጣም ተሰማኝ። አውቃለሁ ማን እንደወሰደው ያም ሰው ደግሞ አውቆ ሳይሆን በስተት እንግዲህ በስጦታ ማሸጊያ ነው ያሸኩት። አባቴ ብዬ ነው የጻፍኩበት። ከውስጡ ምን እንዳለ አላወቀም፣ ግን ኦልሬዲ ሄደ እና ከዛ ያ ነገር ከዛ ቤተሰቦች ጋር ወደ ገጠር ለመሄድ ተነሳሁኝ ማለት ነው። ከዛ ወደ ገጠር ሲሄድ እኔ አሁን ይሄ እቃ የት እንደጠፋ አልነገርኳችሁም፣ ግን እኔ አውቃለሁኝ የት እንደጠፋ ማለት ነው። ከዛ ከመሄዴ በፊት በቃ ለአባቴ ሰዓት አመጣልሃለሁ ብዬዋለሁ። አባቴ ይጠብቃል ወረዴ ምናምን ብዬ እኔ እህታችሁ ደግሞ ከእህቶች ጋር ተመካክሬ ብዙዎቹ አይ እውነቱን ንገሪው ለአባትሽ፣ ግማሾቹ ደግሞ ናይ እዚሁ ገዝተሽለት ሂጂ፣ ግማሾቹ በቃ እኔ ደግሞ የሚጠብቅ አባቴ እሺ ብዬ 7500 ቆንጆ ሰዓት ገዛው። ውሃ አይገባበትም ምናምን ብሎ ቆንጆ ማርክ ነው ብሎ ሸጠልኝ እሱም። ከዛ ያንን ሰዓት ገዝቼ ሄድኩኝ ቤተሰብ ጋር ማለት ነው። ከዛ ቤተሰብ ጋር ከሄድኩ በኋላ ሻንጣ አልከፈትኩም። በጣም ደብሮኛል። በቃ ሻንጣ መክፈት ራሱ አስጠላኝ። ምክንያቱም ያሰብኩት ነገር ስለጠፋብኝ ማለት ነው። ከዛ ከሄድኩ በኋላ እንዳጋጣሚ ተኛው። ከዛ ማታ ነበር ጨለሞ ነበር የገባሁት። ያው የሀገራችን ሰላም ሁኔታ
በቀን ለመሄድ እግዚአብሔር አልፈቅድም። ማታ ነው የሄድኩት ጨለምለም ሲል ምናምን ከዛ እራት በልተን ቡና ጠጥተን ልንተኛ ስንል አባቴ በጣም በነገራችን ላይ ደስ ይለኛል። ሁሌም ማለት የሆነ ነገር አመጣልሃለሁ ስላልኩት እየጠበቀ ነበረና ከዛ ልክ ተኝቼ እህቴ አለኝ። አቤት አልኩት። ያንን ነገር አላመጣሽልኝም እንዴ? ወይስ ረስተሽው ነው? ወይስ አልገዛሽልኝም ሲለኝ ምኑን ስራው ሰዓቱን አለኝ። ማለት ለካስ እየጠበቀ ነው። እና አባቴ እውነት ለመናገር እንደኔ ነው። በቃ እኔም ያልኩት ነገር ካልሆነ ነው እሱም እንደዛው ነው። በቃ የሆነ ነገር የሆነ ከተባለ መሆን አለበት። በቃ አባቴ እንዳልኳችሁ ለእኔ እንደ ወንድሜም እንደ ጓደኛም እንደ ሁሉ ነገር ነውና ከዛ አይ አባቴ አምጥቼልሃለሁ ደክሞኝ ነው ብዬ እንደገና ያንን ሻንጣ ከፍቼ ሰዓቱን ስሰጠው ግን የሆነ ደስ ብሎታልም፣ ግን የሆነ እጁ ላይ ቀለል አለው እና ያውቃል አባቴ። በነገራችን ላይ እቃዎች ሰረቃ ብዙ በጣም ያውቃል አባቴ። በጣም ጎበዝ፣ ጠንካራ፣ ነቄ የሆነ አባት ነው ያለኝና ከዛ የሚገርማችሁ ነገር አባቴ እንደገና ያንን ሰዓት አደረገው። ከዛ በማግስቱ ለእናቴ እውነቱን ነገርኳት። እናቴ ጠፍቶብኝ ነው እንዲህ ነው፣ ግን ለአባቴ ያው እንዳይጠብቅ ብዬ ነው። እንዳልኳችሁም እንግዲህ ግማሾቹ እህቶቼ ዝም ብለሽ እውነቱን ንገሪው፣ ግማሾቹ ደግሞ አይ ብር አንሶኝ አልገዛሁልህም በይው ምናምን እያሉ ነበር። ግን እሱ ጠየቀኝ። ከዛ እንኳንም ገዛሁለት ብዬ ከዛ ለእናቴ ነገርኳት፣ እውነቱን ነገርኳት። ከዛ ምክንያቱም እኔ ሰዓቱን ስገዛለት ማርክ እንደሆነ መጀመሪያ አባቴ በነገራችን ላይ ሰዓት እገዛልሃለሁ ግን ማለት አለ በቁጥር ወይስ በሰከንድ የሚሰራለ እንደዚህ የሚሰራለ የተለያዩ ሰዓቶች አቆጣጠሮች አሉ። ትችልበታለሁ ምናምን ብዬ ስጠይቀው አዎ ሁሉንም እችልበታለሁ፣ ግን ውሃ ሲገባበት እንዳይበላሽብኝ ያው እጄን ስታጠብ ስራ ስሰራ ሲለኝ ኦኬ ብዬ እንግዲህ ያንን የገዛሁትን ሰዓት በጣም በቃ ጭቃ እንኳን ብታወቁበት የማይበላሽ ስልክ ነው የገዛሁትና ወገዴ እሱ እንደዛ ነው የመሰለው። ከዛ እሱ አውቋል ማለት ከውጭ ከዚህ እንዳሉ ስልኩለት አውቋል ወረዲ። ከዛ አባቴ ደግሞ የሚገርማችሁ ነገር እኔ ወግዲያ መጣሁ ተመልሼ ከነሱ ጋር ትንሽ ሰነበኩኝና ወግዲያ መጣሁ ማለት ነው። ከጮኛዬ ጋር ቀለበት ልንገዛ መጣን ማለት ነው። ከዛ መጥቼ ስመለስ እናቴ ግን ነግሬያታለሁ፣ እውነቱን ታውቃለች ሰዓቱ እዚህ ወግዲያ እንደተገዛ ምናምን ነገር እና ወረዲ እሷ አባቴ ለካ እጁ ሲታጠብ ውሃ ገብቶበታል እና ወይኔ የልጄ ሰዓት ብሎ ሲያየው በቃ መስታወቱ ሹፍን ብሎ በቃ ጭራሽ አይቆጥርም። ፀሐይ ላይ አድርጎት ምናምን ከፋፍቶት ነው ሰዓቱ እንትን ያለው የሰራው ማለት ነው። ከዛ ልክ ከወግዲያ መጥቼ ማታ ድጋሚ እንደዚህ ቡና እየጠጣን እህቴ አለኝ። እህቴን የሚለኝ አባቴ በነገራችን በጣም ነው አባቴ እንጃ አላቅም አባቴ እህቴ ምናምን ነው የሚለኝና ከዛ እህቴ አለኝ። አቤት አልኩት። ሰዓቱን እዚህ ነው የገዛሽው ወይስ እዛ ነው ወይስ ሸውደውሽ ነው ምናምን አለኝ ማለት ነው። ሳቄ መጣ። በጣም ሳቅኩኝና አይ አባቴ ከዛ አይ አባቴ በጣም ይቅርታ እንደዚህ ሆኖብህ ጠፍቶብኝ ነው፣ ግን እኔ ይህንን የገዛውልን ለጊዜው ነው። እግዚአብሔር እድሜና ጤና ይስጥህ፣ ሂጄ ተመልሼ ስመጣ ያንን ሰዓት ገዝቼልህ እመጣለሁ ስለው እኔ ልጅ አልፈልግም መጀመሪያውንም ቢሆን እኮ እኔ ታዩ ብዬሽ ነበር፣ አንቺ ያው ፍላጎትሽ ስለሆነ ነው እና ከዚህ በኋላ አልፈልግም ሲለኝ ነው አባቴ እስከዛ ድረስ ይሄንን አድርግ፣ ቀጣይ ግን ገዝቼልህ እመጣለሁ፣ ግን ይቅርታ አንተን ሸውድ ፈልጌ አይደለም ተናድጄ ነው በሰዓቱ ምናምን አልኩት። ትጠብቃለህ ብዬ ነው ምናምን ስለው ችግር የለውም ለምን በቃ አበደ በቃ እኔ አባትሽ አይደለሁ ለምን በቃ በጣም ተናደደ። ለምን ገዛሽ ሁለተኛ ወጭ ምናምን አለኝ። ከዛ የጥለሽው ነው ምናምን ሲለኝ አይ በቃ ከዛ አምጥቻለሁ፣ ግን አዲስ አበባ ከመጣሁ በኋላ አላቅም የት እንደጠፋ አልኩት። እሺ በቃ አለ አመነኝ። ከዛ ግን አልተናገርኩም። ማን እንዴት እንደሆነ አያቅም፣ እኔ ግን አውቃለሁኝ። ከዛ እንደገና የሚገርማችሁ ነገር አባቴማ ከዛ መጨረሻ ላይ ምናለኝ፣ እኔ እኮ እህት ያለኝ መጀመሪያ አንደኛ ቀለለኝ፣ ሁለተኛ ደግሞ ማርክ እቃዎች ስትገዙ ስም አላቸው እና ማርክ ሰዓት ስትገዙ እዚህ ሰዓቱን ፎቶ ላይ አደርግላችኋለሁ እና መሀል ላይ የሆነች ምልክት አለው። ማርክ ሲሆን ምልክት አለው፣ እሱ የለውም። ሁለተኛ ቀለለኝ፣ ምንም በቃ የውጭ አልመሰለኝም ማለት ለምን እሱ ሰራሚያል ማለት ነው። ከዛ እንደዛ ብዬ እውነቱን ነግሬው ያው
በጣም ተናድጄ ነበረ። ምን ልላችሁ ፈልጌ ነው፣ ያጋጥማል፣ እቃ ይጠፋባችኋል። ከዚህ ስትሄዱ እቃ ይጠፋል። ይሄ ያለ ነው፣ ግን ከባድ ነው። እኔ አሁን አባቴ የኔ ሰው ስለሆነ ነው። ገባችሁ? አባቴ አሁን አምጭልኝ ብሎ ጠፋብኝ አልኩት፣ አላስከፈረኝም። ገባችሁ? የሰው ግን ሲሆን የሰው ነው። ስለዚህ ማንኛውም ሰው እቃ ይጠፋበታል፣ እቃ ይሸወዳል፣ ብዙ ነገር ይሆናል። ግን የሰው የባዳ የውጭ ሰው ግን ወስዳችሁ በኋላ ድጋሚ ስህተት ውስጥ የምትገቡት እናንተ ናችሁና ተጠንቀቁ ለማለት ነው። እኔ ያው እንዳልኳችሁ ማካፈራችሁ ከራሴ ተሞክሮ ነው እና ያው አባቴ ደግሞ ወደፊት ሲሄድ እንግዲህ አሳያችኋለሁ። ግን ቪዲዮ ሰርቻለሁ የዛሬ ዓመት አካባቢ ኢትዮጵያ ከመሄዴ በፊት